ሁኔታው ግን ጥርት ያለ ሰዋዊ ታሪክ ማስረጃ ያለው ጽሁፋዊ ታሪክ ከምናብ የወጣ እውነታ ሆነ ጉዳዮች ላይ ግን ይሄን እናስቀምጣለን። በዚህ ታሪክ ውስጥ ከማይአይ ከጥፋት ውሃ በኋላ በተደረገው ሂደት ውስጥ የምናገኘው ነው። አፍሪካን እንደ ህዋስ ኢትዮጵያን እንደ ራስ አድርጎ ነው መኖር የጀመረው። የመጣበትም ወራት የመስከረም ወር ነበር። ስለነበረንም አውደ ዓመት መቀየሪያዋ መስከረም ያደረገው ከዚያ ተነስቶ ነው። የአውደ ዓመት መቀየሪያችን መስከረም ነው። ለምን ሆነ? ካም ወይም ሁለተኛ ስሙ ኢትዮጵስ የተመራት ሀገሩን የገባባት የመስከረም ወር ስለነበረ የመጣበትን መቁጠር ጀመረ። በዚያ ምክንያት አውደ ዓመት መቀየሪያችን ሆነ። መላው አፍሪካ ይሄን ላይ ቆጥርበት ይችላል። ኢትዮጵያ ይሄን ትቆጥርበታል። ለምን? ራሶች ሁሌም ራስ ነው። ህዋስ ግን ህዋስ ነው። ህዋስ ሊረሳው ይችላል። ራስ ግን አካል ነው፣ ዋና ሰብሳቢ ነው። ስለዚህ እንደ ራስ ቤተ መንግስቱና ስለነበረች ይሄንን ታሪኩን አልቀየረችም። በዚህ ታሪክ ውስጥ አሁንም ድረስ የምትቀይር ከአፍሪካ ውስጥ ኤርትራ ናት። አካለ ኢትዮጵያ ስለነበረች አንድ ሀገርም ስለነበሩ ስለዚህ ከአውደ ወር ጋራ እና ከአውደ ፀሐይ ጋራ ተገናኝቶለት ውደት ዓመቱን የሚቀይርበት ሆኖለታል። በአጋጣሚ ሆኖ አውደ ወርህም በዚህ ይቀይራል፣ አውደ ፀሐይም በዚህ ይቀይራል። ውደታቸውን እየጨረሱ 365 ቀን ከ15 ኬክሮስ ውደታቸውን እየጨረሱ የሚገናኙበት ቀን ስለሆነ የመጣውን በዚህ ውደት መጨረሻ ቀን ስለሆነ በአንጻሩ ደግሞ በዚሁ አንጻር ከዚህም ጋር ተያይዞ ንግሥተ ሳባ ወደ ሰሎሞን ሂዳ ተመልሳ ደግሞ ወደ ሀገሯ የገባችበት ቀን ስለሆነ በአንጻሩ ደግሞ የክነብት መጨረሻ ወርም ስለሆነ በሰንበት ላይ ደብረ ዘይት ሆኖ የአውደ ዓመት በዓሉን እያከበረ ውደት ጀመረ ማለት ነው። ከዚህ ጀምሮ ነው እንግዲህ የታሪክ ውደቱ በዘመናትና በዕለታት የሚታይለት የሚዳሰስለት ማለት ነው። ይህንን አውደ ታሪክ ይዞ የሚቀጥል የታሪክ ሰንሰለት ነው ያለው። በአራቱ አፍላጋት ስር የተሰራጩ እንደመሆናቸው መጠን በአራቱ አፍላጋት ስር አንዱ ካብ ግዮንን እንደ መሰርጨት አድርጎ አፍሪካን አካል አድርጎ ኢትዮጵያን ራስ አድርጎ መኖር የጀመረው መሰረተ ግዮንን ይዞ ነው ማለት ነው። መሰረተ ግዮንን አራቱ ወንዞች በዓለም በአራቱ አቅጣጫ ይፈሳሉ። እነዚያን አቅጣጫዎችን አንዱን የአፍሪካ ምግብ ሆኖ የተሰጠውን ግዮንን ይዞ የተሰራጨ ስርጭት እንደሆነ ታሪክ ያሳየናል ማለት ነው። እንግዲህ መንግስተ ካም ሲመጣ ምን ሆኖ መጣ ነው? ራሱ ያ መንግስተ ካም ወይም የካም ራሱ ሲመጣ ምን ሆኖ ነው የመጣው? ከአባቱ ከኖህ ነው የመጣው። ከወንድሞቹ ሴም ያፌት ነው የመጣው። ተጣልቶ አይደለም የመጣው፣ በፍቅር ነው። ዓለምን ብዙ ተባዙ ምድርን ሙሏት ስላለ ምድርን ሊሞሉ መጡ። ሲመጣ ይዞ የመጣው ሃይማኖተኛ ነው። ስርዓተ መንግስት አለው፣ የአስተዳደር ስርዓት አምልኮአዊ ነው። ፍትህ አለው፣ ርት አለው፣ ትውፊት አለው፣ ስርዓት የጨዋ ደንብ ወይም ስርዓት አለው፣ ፊደል አለው፣ ቁጥር ቀመር አለው፣ ዕውቀት አለው፣ አረዳድ አለው፣ ፍልስፍና አለው፣ ስነ ቅኔ ፈሊጥ አለው፣ ተጋውሮ ጉርብትና አለው። እነዚህ ናቸው ታሪኩ ነው በሰው ላይ የተጓዙት። ያ ስርዓት ያ ህግ ሲመጣ ወይም ያ ሰውነት ሲመጣ የመጣው ይሄንን ተሸክሞ ነው። ታሪክ ምንለው የዚህ ውጤት ነው። ታሪክ ምንለው ይሄ እየተጓዘ እየሰራው ያለፈው የዚህ ውጤት ነው። ሃይማኖት አለው ምንለው ከኖህ ስለመጣ ሃይማኖት አልባ አይደለም አባቱ። በዚያ ሰንሰለት ይዞ ስለመጣ በዚያም ላይ በኋላ ወደ ኢትዮጵያ መጥቶ ያደረጋቸው ድርጊቶች ስለሚያሳዩ ነው። ይሄ ህገ ልቡና የሚባል ዘመን ነው። ህገ ልቡና በሚባለው ዘመን ማለት ነው። ስለዚህ እንግዲህ ሃይማኖት ካለ የሃይማኖት ድርጊቶች ይኖሩታል። ይሄ የአምልኮ ስርዓቶች ይኖሩታልና ስነ መንግስት አለው። ስነ መንግስት ካለው የስነ አመራር ሂደቶች አሉት ማለት ነው። ከአዳም ጀምሮ ለአዳም 7 ሀብቶች ተሰጥተውታል። 7ቱ ሀብቶች አንዱ ሀብተ መንግስት፣ ሀብተ ክህነት፣ ሀብተ ኃይል፣ ሀብተ መዊ የምንላቸው ናቸው። ሀብተ መንግስት አዳም አለው። ያንን ሀብት ልጆቹ ሀብቱን የሚያደርጉበትን ተቀብለው ነው የመጡት። ያንን ይዞ ነው የመጣው። ፍትህ አለው። ኢትዮጵያ ውስጥ በጣም ከታወቁ ሀብቶች ፍትህና ርት ነው። ፍትህ እውነተኛ ፍርድ ነው። ርት ቅን ሐሳብ ነው። ፍትህ ፍርድ፣ ርት ደግሞ ቅንነት ነው። ቅን ፍርድ ያልታጎለ የማይታጎል እውነተኛ የሆኑ ፍርዶች ላይ ትኩረት ይሰጣል።
እንግዲህ አንድ ሀገር የምትባለው ፍትህና ርትዕ ሲኖራት ነው። ፍትሃዊነትና ርቱዓዊነት በህሊና ውስጥ አሉ፣ በሰው ልጆች ይገለጻሉ። ህሊና እነዚህን ያውቃቸዋል። ክፉና በጎን የመለየት የማመዛዘን ተፈጥሯዊ ዕውቀት ስለሆነ ስጦታ ስለሆነ ያንን ተፈጥሯዊ ሚዛን ደግሞ የምንገልጥበትና የምናሳይበት በፍትርት ሚዛንነት ነው ማለት ነው። ይሄ ሚዛን ሀብቷ ሁና ነው የመጣችው። ይሄው ራሱ ግን ፍቱም ርቱም ስርዓተ አምልኮ ስርዓተ መንግስትና ሃይማኖታዊ ሐሳቡ ትውፊታዊ ቅብብሎሻዊ ነው የመጣው። ትውፊት ምን ነው? በጣም ትልቅ ሀብት ነው። ትውፊት ቅብብሎሽ ነው። ቅብብሎሽ ራሱ ሲሆን ደግሞ ከትውልድ ወደ ትውልድ ከልቡና ወደ ልቡና ከአይምሮ ወደ አይምሮ የሚተላለፍ ወይም ደግሞ ባህላዊ እሴት ሆኖ የሚመጣ ነው። ባህልም ስንል እኛ ዘመነኛ ከተሜዎች ይሄ ባህላዊነት የኋላ ቀር ያለመንቃት ያለመረዳት ምልክት አድርገን ልንወስደው እንችላለን። ባህል ማለት አሁንም የሚሉት የሚደጋግሙት ማለት ነው። የሚደጋገሙት ያንን ብሂል አለ ይባል በግዙ ባህል ማለት አሁንም ማለት ካለ ባህላዊ ባይ ማለት ነው። ሁሌ የሚል ማለት ነው። እየተባባለ እየተነገረ እየተመላለሰ የመጣ ለማለት ነው ሐሳቡ። በዚህ ሂደት ውስጥ ትውፊት ሆኖ ትውፊቱ ራሱ ስርዓተ ጨዋ ይሄ የጨዋ ደንብ ህገ ደንብ ሆኖ ህጉ ሁሉ ሰው ህሊና ውስጥ ገብቶ ይሄ ተላብሶት እንዲኖር ነው የሚያደርገው ማለት ነው። ትልቅ ሀብት ትልቅ ንብረት ይሄ ትምህርት ቤት ነው። ሰው ከዚህ ትምህርት ቤት ፈልሶ ወደ አካዳሚ ትምህርት ቤት ሲገባ አይምሮ ውስጥ ህይወቱ ነው ያልፈው የነበረው እየጠፋበት ሄደ። ስለዚህ ግላዊነትና ማቴሪያሊዝምነት በጣም እየጸናበት ሄደና ለሰው ቦታ የማይሰጥ ሰውን ሽጦ የሚበላ ሰው ብዙ አገኘ። እንዴት ሊባል ይችላል? ምክንያቱም መነሻ ሐሳቦችን ማውራት ይቻላል። ዓለማችን ላይ ብዙ ህፃናት ይጠፋሉ። የሰው ደም ተመጥጦ ይሸጣል፣ ኩላሊት ይሸጣል፣ ሌላም ሰው ይሸጣል። አሁን ኩላሊት የሚሸጠው ሰው ደም የሚመጣው ሰው ዶክተር መሆን አለበት። ስለዚህ እየተማረ ከሄደ ሰውን የሚፈልገው ለገበያ እንጂ ሰው እንዲኖር ራሱ ብዙ አይፈልገውም። በዚያ ሂሳብ ውስጥ ማየት ይቻላል። ይሄኛው ሰውነት ግን እንደዚህ አይደለም። ይሄኛው ሰውነት ሰዋዊ ነው፣ ሀገራዊ ነው፣ ትውፊታዊ ነው፣ ስርዓተ ጨዋነት ያለው ጨዋ ነው ማለት ነው። ጨዋ የሚለው ቃልም ሁለት ሐሳብ ወስደን ማለት ነው። መምህር ደጉ ዓለም ካሳ ጨዋ የሚለውን ሲተረጉሙ በበጎ ሂሳብ ካመጠነው ቁጥብ፣ ሰዋዊ፣ ሀገራዊ፣ ሀገረኛ፣ ባህል፣ ወግ ያለው አፋር ወግ ያለው አክባሪ ማለት ነው። ጨዋ የሚለውን ከዚህ ወጥተው ከተረጎሙት ደግሞ ጨዋማ፣ ጎምዛዛ፣ መራራ፣ የማይጥም ማለትም ሊሆን ይችላል ካልተጠቀሙበት ይላል። ጭው ያለ ሊሆን ይችላል ብለው ይተረጉማሉ። እንግዲህ እንዳደረግነው ነው። ግን ጨዋ ምንለው እሳቸው እንዳሉት ውብ ትውፊትን፣ ብሂልን፣ እሴትን፣ ቅብብሎሻዊ አስተሳሰብን የለበሰ ምን ይሉኝ የሚለውን የሚዋረስ ማፈር የተላበሰው ማፈር የሚባለው ራሱ በጣም ትልቅ ሀብት ነው። ሰውን ራሱ ወደፊት ማፈርን ማስተማር ብንፈልግ ማፈርን ልናጣው እንችላለን። ለምሳሌ ትንሽ አሁን የዘመን ወጣቶቻችን መስመር ላይ ፓንት ለብሰው ራቁቱን ጡታቸውን ጥለው ይጓዛሉ እንበል። ማፈር ይጠፋቸዋል። ይሄ እኮ ሃይማኖት ይኑርም አይኑርም ይሄ እኮ የባህል ወግ ይዘዋል። ይሄንን ማፈር ይጠፋበታል። ሰው ራሱን የቻላል። በጋብቻ ይወሰናል። እንዲያው እንኳን ቢወሰልት እንኳን ሰወር ብሎ ጨለማ ተገን አድርጎ ይሄዳል። ህግ ባይሆንም ማለት ነው። አሁን ከአደባባይ የሚሳሳም የሚጮህ ሰው እናገኛለን። በቃ ማፈር ይጠፋበታል። ማፈር የሚባል ይሄ ሀብት ነው ሀገር ጠብቆ የኖረው ትውልድ እንዳይንዘላዘል፣ አይምሮ እንዳይጠፋ፣ ትዳር ሳይዝ ባዶ እንዳይሆን፣ እንዳይወሰልት፣ ትዳር አክባሪ እንዲሆን አድርጎ የያዘው ይሄ ሀብት ነው። ይህን ሀብት አሁን በቃ ይሄ ራስን መግለጽ ይሄ ምንድነው የሚባለው ደግሞ በራስ መተማመን የሚል ስላወራ ነው። በራስ መተማመን የሚለው ሰዋችን ነውረኛ መሆንን ነው። ነውረኝነት በራስ መተማመን አይደለም። ነውረኝነት የሞራል አቅም አይደለም። ነውረኝነት ማለት ከሰው ጥግ ስንወጣ ፈረንጅኛ ተላበስን ብለን የምናደርገው የሀበሻ ፈረንጆች ነን። ነውር በቃ ነውር ነው። ይሄንን ነውር ያስተምረን ነበር። ይሄ ታሪክ ትናንት የነበረው ቅብብሎሽ ማንም ሳይነግረን ትምህርት ቤት ሳይከፈትልን አስተማሪ ሳይመደብልን በማህበረሰብ አኗኗር በሰው ልጆች መስተጋብር ጎረቤት
ጎረቤት የሚነግረን ነበር። አንድ ሰው ቢያጠፋ ሁሉም ቤተሰብ አካባቢ ያሉት እየቀጡ ያስተምሩበት የነበረው ይሄ እስከ 1960ዎቹ ቀጥሏል። ይሄ ከ1960ዎቹ በኋላ ደግሞ ትቅደም በሚል ብቻ ስለሆነ መቅደም ብቻ መጣ ማለት ነው። ማየት አቃተን። ይሄ ጤነኛ የሆነ ሰው የሚያስበው ስለሆነ ይሄም ራሱን የቻለ ይሄ እንዴት ነበረ ስርዓተ ጨዋው ምን ነበረ ለሚለው ራሱን የቻለ የሚተነተን ሐሳቦች ናቸው። እነዚህ ሁሉ ማነሳላቸው ሐሳቦች ግን ታሪክ ምንለው እነዚህን ይዞ የመጣ ነው። ፊደላዊ ታሪክ አለው። ፊደል ካለ ዕውቀት አለ ማለት ነው። ቁጥር ካለ ፍልስፍና አለ ማለት ነው። ያ ስርዓት ትናንት የነበረው ታሪክ ይሄንን ይዘን የመጣው እንግዲህ ከግሪክ መጣ የሚሉ ሐሳቦችን ቅንፍ ውስጥ አስገብተን ማለት ነው። ዕውቀት ነበረ። ዕውቀታዊ ሐሳብ ነው። ዕውቀት ራሱ ግን ብቻውን ጥቅም የለውም፣ አረዳዳዊ ነበረ። ሰው ዕውቀት አለው ማለት ምንም ጥቅም የለውም። ዕውቀትን የመለካበት ሐሳብ አንድ መለኪያ ሐሳቦች አሉ። ዕውቀት የሚባለው ይሄንን ሊመስል ይችላል። ይሄ ሞባይል ሚሞሪ አለው። በዚህ ሚሞሪ ውስጥ ብዙ ታሪኮች፣ ብዙ ፍልስፍናዎች፣ ብዙ መጽሐፎች ተጽፈዋል አሉበት፣ ተጭነዋል። በዚህ ውስጥ ብዙ መቀመር ይችላል። ሂሳብ ያውቃል። ካልኩሌተር አለው።